750 ሺህ ብሩ የትገባ እርሳቸው ወደ ትዳሩ ገብቷል፣ ለትዳሩ ጥቅም ውሏል። እርሷ ለትዳር ጥቅም አልዋለም፣ እኔም አላየሁም፣ ልካፈል ይገባል። ፍርድ ቤቱ ምን ወስኖ ይሆን? አልሰማንም እንዳትሉም ትዳር በሕይወት እያለ ሚስት ባሏን ገንዘቡን ከምን አዋልከው ብላ መጠየቅ፣ እርሱስ የማስረዳት ግዴታ ይኖርበት ይሆን? አሁን ተመጥኖ ይቀርባል። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዟቸዋል። ፍቅር ብቻውን ያቆመው ሰላም የሞላበት ትዳር ይስጣችሁ። ፍቅር ቀድሞ ትዳርን አስከትሎ መጥቶ ነበረም። አሁን ግን ልሂድ ባለ ጊዜ ሊሸኙት ትዳሩ በፍቺ እንዲፈርስ ሊያደርጉ ወደ ፍርድ ቤት ሄዱ። መነሻ ምክንያቱ ደግሞ ባል የባንክ ሂሳብ ደብተር መደበቃቸው ሆኗል። ባል በስማቸው አካውንት የከፈቱበት ባንክ ተጠየቀም። ብር 505 ይገኛል። የፍቺ አቤቱታ ከቀረበበት ቀን በኋላም ምንም የገንዘብ እንቅስቃሴ የለም አለም። ሚስት በበኩላቸው በመካከላችን አለመግባባት መፈጠር የጀመረው ከጥቅምት 2010 ዓ.ም ጀምሮ ነው። ከዚያ በኋላ እኔ ክስ እስከ መሰረትኩበት ሚያዝያ 17 ቀን 2010 ዓ.ም ድረስ ከሁለት የተለያዩ የባንክ አካውንቶች ገንዘብ ወጪ አድርጓል። ለምሳሌ ከአንደኛው ባንክ በየካቲት ወር 2010 ዓ.ም ብር 500 ሺህ፣ በመጋቢት ወር ደግሞ ብር 200 ሺህ ወጪ አድርጓል። በተመሳሳይ ከሌላ ባንክ ደግሞ በዚሁ በመጋቢት 2010 ዓ.ም ብር 690 ሺህ ወጪ ተደርጓል። ቤትና ኑሯችን ይህንን ያህል ገንዘብ ባንዴ ወጪ የሚደረግበት አይደለም ብለዋል። ባል በበኩላቸው የባንኮቹ ስቴትመንቶች እንደሚያሳዩት ገንዘቡ ሁሉ ወጪ የተደረገው አለመግባባት ሳይመጣ ጋብቻችን በፍቺ ሳይፈርስ በፊት ነው። ይህም በትዳር የነበርንበት ጊዜ ሲሆን ገንዘቡም ለትዳሩ ጥቅም የዋለ ነው። ሕግም ግምት የሚወስደው ይህንኑ ነው ሲሉ ክርክራቸውን አቅርበዋል። የመጀመሪያ ደረጃው ፍርድ ቤት ይህንን ክርክር ተቀብሎ ገንዘቡ ወጪ የተደረገው በትዳር ወቅት እስከሆነ ድረስ ለትዳር ጥቅም ነው የዋለው በማለት ወስኖ የነበረ በመሆኑ በይግባኝ ሰሚውም በመጽናቱ አሁን ጉዳዩ ሰበር ሰሚ ችሎት ደርሷል። የሰበር መዝገብ ቁጥር 215583 ተከፍቶ ለፍርድ ቀርቧል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ ውሳኔ ተሰጥቶበት በቅጽ 26 ስለወጣ የውሳኔውን ሙሉ ይዘት ለመረዳት እንድታነቡት አደራይ ላስቀድም። ሰበር ከስር ፍርድ ቤት ጀምሮ የነበረውን ክርክር፣ ምስክሮቻቸው የሰጡትን ምስክርነትና የስር ፍርድ ቤቶችን ውሳኔ መዝግቦታል። ሕጉ የሚለውንም አይቶታል። ያከራከረውም የፍቺ አቤቱታ ከመቅረቡ ጥቂት ቀናት በፊት በባል ከባንክ ወጪ የተደረገው 750 ሺህ ብር ሆኗል። ይህንን በትዳር ወቅት ወጪ የተደረገ ገንዘብ ሚስት የትገባ ብለው መጠየቅ፣ ባልስ የገባበትን ማስረዳት ይገደዳሉ ወይ የሚለው መልስ የሚሻ ጥያቄ ሆኗል። ሰበርም ጥያቄውን መልሶታል። በተሻሻለው የቤተሰብ ሕግ አንቀጽ 62 ንዑስ አንቀጽ 1 መሰረት ባልና ሚስት ከግል ጥረታቸውና ከግል ወይም ከጋራ ንብረታቸው የሚያገኙት ገቢ ሁሉ የጋራ ሀብታቸው ይሆናል ተብሎ ተደንግጓል። በመሆኑም ይህ ያከራከረው ብር 750 ሺህ የጋራ ገንዘብ ነው። ባልም ገንዘቡ በባንክ እንደነበረና በእርሳቸው መውጣቱን ክደው ያልተከራከሩ በመሆኑ ይሄው ከፍ ያለ ገንዘብ በእርግጥም ለትዳር ጥቅም መዋሉን ክርክርና ማስረጃ በማቅረብ ማሳየት ይጠበቅባቸዋል። ግን ይህንን አላደረጉም። ገንዘቡ ለትዳር ጥቅም እንደዋለ ይገመታል በማለት የሚያቀርቡት ክርክር የሕጉን ትክክለኛ ይዘትና መንፈስ የተከተለም አይደለም ብሏል። የስር ፍርድ ቤቶች የሰጡትንም ውሳኔ ሽሯል። ይሄ 750 ሺህ ብር ለትዳር ጥቅም አልዋለም ሲሉ አመልካች ያቀረቡትን ክርክር ተጠሪ ባለማስተባበላቸው እኩል ሊያካፍሉ ይገባል ሲል ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይሆነም በትዳር ጊዜ በርከት ያለ ገንዘብ ወጪ ያደረገ ተጋቢ ይሄው ገንዘብ ለትዳር ጥቅም እንዳልዋለ ክርክር ሲቀርብበት ገንዘቡ በሙሉ ለትዳር ጥቅም ስለመዋሉ የቀረበውን ክርክርና ማስረጃ ማስተባበል የሚጠበቅበት ሲሆን ማስተባበል ካልቻለም የሌላውን ተጋቢ ድርሻ ገንዘብ የሚከፍል ስለመሆኑን ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት
የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ፍቅር ብቻውን ያቆመው ሰላም የሞላበት ትዳር ይስጣችሁ።